ሰሞኑን የበርካቶችን ልብ የሰበረው የቅዱሳን ጉዳይ ዛሬም አዲስ ነገር ይዞ መጥቷል። ድርጊቱን የፈጸመችው ጓደኛዋ የተናገረችው ነገር ለመስማት የሚከብድ ነው። ፖሊስም የተደበቀውን ትልቅ ሚስጥር ይፋ አድርጓል። ቅዱሳን የዓለም አቀፏ ሞዴል ሩታ ይርጋለም ታላቅ እህት ናት። ይቺ የ30 ዓመት ወጣት ኑሮዋ በኮልፌ ቀራኒዮ ክፍለ ከተማ ቤቴል አካባቢ ከወላጆቿ ጋር ነበር። ለቤተሰቦቿ ሁለተኛ ልጅ የሆነችው ቅዱሳን የተለያዩ የጆሮና የአንገት ጌጣጌጦችን እየሰራች ለነጋዴዎችና ለተለያዩ ግለሰቦች ታስረክባለች፣ ትሸጣለች። ቅዱሳን በቤተሰቦቿና በወዳጅ ዘመድ ተወዳጅ ብዙ ችግሮችንና ፈተናዎችን አልፋ ያደገች መሆኗን ቤተሰቦቿ ይናገራሉ። ከቤት ወጣ አታውቅም። የቤተ ክርስቲያን ሰው ነች። እንደ እድሜው አይደለችም። ጓደኛም ብዙ አታበዛም። ሁኔታዋን አውቀው ነው ያታለሏት። የዋህ ነች። ምንም ነገር የምታውቀው ነገር የለም። ቅዱሳን የ5 ዓመት ታላቂ ናት። ሁሉም ሰው የሚራራላት የሚወዳት በጣም የዋህ ከልጅነቷ ጀምሮ በተለያየ ሁኔታዎች ያለፈች ብዙ ችግር ያየች ልጅ ናት። እኛ ከታላቂ ብትሆንም እኔ እንደ ታላቅ ነው ሆኜ ስንከባከባት የኖርኩት። ልጅ ሆና ራሱ የሆነ አንዳንድ ያጋጠማት ነገሮች ስለነበሩ በሱ ምክንያቶች ክላስ ላይ ራሱ ወደ ኋላ ተመልሳ ከኔ ጋር እኩል 5ኛ ክፍል ገብታ ከ5ኛ ክፍል እስከ 12ኛ ክፍል አንድ ጠረጴዛ ላይ ተቀምጠን ነው የተማርነው። ሐሙስ ሐምሌ 9 ቀን 2018 ዓመተ ምህረት ቀን ላይ ቅዱሳን አንድ የስልክ ጥሪ ደረሳት። የሆነ ድርጅት እሷ የምትሰራቸውን ጌጣጌጦች እንደፈለገና እሷ እንደተመረጠች በስልክ ይነገራታል። ለትልቅ ሥራ በመፈለጓም ከፍተኛ ደስታ ተሰማት። ሐምሌ 10 ቀን 2018 ዓመተ ምህረት አረፋፍዳ ወደ ተቀጠረችበት ቦታ ሄደች። ሐሙስ ስገባ ጆርጌጥ ኦርደር እንደተደረገች ሉሉስ ክሎዚንግ ብራንድ የሚል በራሷ መሰራቸው የእጅ ጌጣጌጦች ስላሉ እሱን ለማስተዋወቅ ትለፋለች። እሱን ለመስራት ኦርደር እንደተደረገች ነገረችኝ። ከዛ በጣም ኤክሳይትድ ሆና ስለነበር ስለ ጆርጌጥ ምናምን ነገረችኝና ማን ያዘዘሽ ስላት ታውቂያታለሽ ምናምን ብላ ኤክሳይትድ ሆነች። ማ ስላት አይ ሰርፕራይዝ ነው አለችኝ። ሰርፕራይዝ ስለሆነ አልነግርሽም ሲሳካ ነው ምነግርሽ አለችኝ። አርብ ዕለት ነው ጆሮጌጡን ትሰጪኛለሽ የተባለችው። ከዛ አማረጠችኝ። ይሄንን የሚገዙኝ ይመስልሻል? ይሄንን የሚያደርጉልኝ ይመስልሻል? ምናምን ብላ አሳየችኝ። ያለው ትሪ በጣም ነበር አፍጥጬ ያየዋት። ወጣች። ወደ 5 ሰዓት አካባቢ ደወለችልኝ። 5 ተኩል አካባቢ ደወለችና ብር ላኪልኝ ብላኝ ነበረ። ለአንዳንድ ነገር እንዲሆነኝ ብር ላኪልኝ አለችኝ። ከዛ በጣም ኤክሳይትድ ሆነ። በቃ ትመችኛለሽ፣ አንቺ እኮ ትለያለሽ ምናምን ነገር አለችና ስልኩን ዘጋችው። ከዛ እኔም ስራ ላይ ስለነበር በቃ ችግር የለም ምናምን ነገር አልኳት። በዛ ጨርሻ ያሯት ያን ቀን ነው። ስለዛ ሰዓቱ ሲሄድ በጣም ሲጨንቀኝ ወደ 10 ሰዓት አካባቢ በጣም ስልክ መቀጥቀጥ ጀመርኩኝ። እንዳጋጣሚ ሐሙስ ከማን ጋር ተገናኝታለች የሚለውን ስለማቅ ጓደኛዋ ጋር ደወልኩኝ፣ ከዝኔ ጋር ደወልኩኝ እና መጀመሪያ ሊደብቁኝ ፈለጉ። ሁሉም ሰው አረ ችግር የለም ይለኛል፣ ግን እኔ ስለማቃት ሴታፕ እንደሆነ ገባኝ።